የገደለ ያሸነፈ የሚባለውን ታሪክ ኢየሱስ ገለበጠው። ገዳዮች ለ3 ቀን አሸነፉ። የናዝሬቱ ኢየሱስ ለዘላለም አሸነፈ። እነ ጲላጦስ፣ የሕዝብ ሽማግሌዎች፣ የሃይማኖት መሪዎች ለ3 ቀን ብቻ አሸነፉ። የናዝሬቱ ኢየሱስ ለዘላለም አሸነፈ። በነገራችን ኢየሱስ ተገዶ ሳይሆን የሞተው ተስማምቶ ነው። ከአባቱ ጋር ተስማምቶ ነው የመጣው። ሂድ በሰዎች እጅ ሞተ የተደመሰሰውን ሕዝብ መልሰ ፍጠር ተብሎ ነው የመጣው። ከሌላ ለማድረግ ያሰበውን ጴጥሮስን ኢየሱስ ዞር ብሎ ተቆጣው። አንተ ሰይጣን፣ እኔ ተስማምቼ ነው የመጣሁት። የእግዚአብሔር አጀንዳ እንዳይታጠፍ ጥንቃቄ አድርጉ አላቸው። ለተከታዮቹ እንደዚህ ያለ ኢየሱስ፣ ለጥቂት ጊዜ ታዝናላችሁ፣ ከጥቂት ጊዜ በኋላ ሐዘናችሁ ወደ ደስታ ይለወጣል። የገዳዮቹ ሐዘን ግን ለዘላለም ይሆናል። የናዝሬቱ ኢየሱስ በጣም ብዙ ኃይል እያለ ዝም አለ። ገዳዮች ላይ ቻሌንጅ መፍጠር እየቻለ ዝም ብሎ ተመታ፣ ዝም ብሎ ተሰደበ፣ ዝም ብሎ ሞተ፣ ዝም ብሎ ተቀበረ። ዝም ብሎ ስለሚነሳ ትንቢተ ኢሳይያስ ምዕራፍ 40 ቁጥር 15 እነሆ አሕዛብ በገንቦ እንዳለች ጠብታ ናቸው ብሎ የተናገረው አምላክ በሚዛን እንዳለ ትንሽ ትቢያ ተቆጥረዋል ብሎ የተናገረው አምላክ እነሆ ደሴቶችን እንደ ቀላል ነገር ያነሳል የተባለው አምላክ ብዙ ኃይል እያለ ዝም አለ። ዳኛው ጲላጦስ ወንበር ላይ ቁጭ ብሎ የዓለም ፈጣሪ በሱ ፊት ተከሳሽ ሆኖ ቆሞ ይጠየቃል። ዙፋኑን ለቆ የመጣው ሚካኤልና ጋብርኤል የሚሰግዱለት፣ ድምፁ እንደ ወራጅ ውሃ የሆነ፣ ፊቱ እንደ ፀሐይ የሚያበራ፣ ጉልበት ሁሉ የሚንበረከክለት፣ የኃያላንን ወገብ የሚፈታ ዮሐንስ የነገሥታት ንጉሥ ብሎ የጻፈው የናዝሬቱ ኢየሱስ በጲላጦስ ፊት ተከሳሽ ሆኖ ቆመ። ጲላጦስ እንደፈለገ ሲናገር ብዙ ኃይል እያለ ዝም አለ። ሰይፍ የያዙ በማይክሮ ሰከንድ ውስጥ ዓለም ላይ በፍጥነት የሚሄዱ ሰራዊቶች ያለው ጌታ ወዳጅ አጣ፣ ደካማ ሆነ። በዛ በሚያምረው ፊቱ ላይ የመንደር ሰዎች እየመጡ ስሉበት ብዙ ኃይል እያለ ዝም አለ። ለ3 ቀን ነው። ከታገሳችሁ የምታዩት ክብር አለ። ማቴዎስ ወንጌል ምዕራፍ 27 ቁጥር 44 ላይ የስድብ ናዳ ያወርዱበት ነበረ ይላል። ስድብ አይደለም፣ የስድብ ናዳ መራራ የተቀላቀለበት የወይን ጠጅም ቢሆን ለ3 ቀን ነው። ድንጋይ ተሸክሞ አፈር ውስጥ መተኛትም ለ3 ቀን ነው። እዚህ ጉባኤ ውስጥ ያላችሁ በዚህ ቃል ትነሳላችሁ። በዚህ ቃል ሕያው ትሆናላችሁ። በዚህ ቃል እንደገና ትቆማላችሁ። በዚህ ቃል የእናንተ የሆነ ነገር ሕያው ይሆናል። ብዙ ኃይል እያለ ዝም እንደማለት የሚያስከብር ነገር የለም። ከሐሞት ጋር የተቀላቀለ ወይን ጠጅ ሲሰጡት እያየ ዝም አለ። በሁለት ወንበዴዎች መካከል ሲያኖሩት ዝም አለ። የመንገድ ኃላፊዎች በኃይል እየተሳደቡና ራሳቸውን እየነቀነቁ የእግዚአብሔር ልጅ ከሆነ እስቲ የራስን አድን እያሉ ሲናገሩ ዝም አለ። የካህናት አለቆችና የኦሪት ሕግ መምህራን እያሾፉበት እያየ ዝም አለ። ብዙ ኃይል እያለ ዝም ብሎ ተገረፈ። እኛ ቤት እኮ ልጆች ለመግረፍ ስንፈልግ ራሳቸውን ይከላከላሉ። እንደዚህ ብሎ የሚገረፍ ሕፃን የለም። ኢየሱስ ሕፃን የሚያሳየውን አክት እንኳን አላሳየም። ጀርባውን ስጠን ሲባል ጀርባውን ይሰጣል። ሲመቱት እያለ ይጠብቃል። ብዙ ኃይል እያለ ዝም ብሎ ተገረፈ። የጥበብ ሁሉ ጌታ፣ የእውቀት ሁሉ መጨረሻ፣ ክብሩን አሳልፎ የሰጠው፣ እርቃኑን የተሰቀለው፣ በምስማር የተወጋው፣ በጅራፍ የተገረፈው፣ በፀሐይ የተቃጠለው፣ መራራውን የጠጣው፣ ዓለሞችን ካለመኖር ወደ መኖር ያመጣ፣ ለሰማይና ለምድር ውበት የሆነ አምላክ ራቁቱን የተሰቀለው ተሸንፎ ሳይሆን ተስማምቶ ነው። ሞቶ ያሸነፈ በዓለም ታሪክ አንድ ሰው ብቻ ነው። የናዝሬቱ ኢየሱስ ይባላል። ብዙ ኃይል እያለ ሞተ። ብዙ ኃይል እያለ ተቀበረ። ብዙ ኃይል እያለ ትልልቅ ድንጋዮችን ተሸከመ። ብዙ ኃይል መኖሩን ያውቁታል። ስለሚያውቁ ነው ዘበኛ ያቆሙት። ገሎ ገርፎ ወግቶ ከ6 ሰዓት እስከ 9 ሰዓት ድረስ በፀሐይ እንዲቃጠል አድርገው ደሙ ፈሶ አልቆ ከንፈሩ መድረቁን አይቶ ውሃና ደም ከሰውነቱ ከጎኑ ፈሶ ማለቁን አረጋግጠው አሁንም አያምኑ።